የዛሬ 3 ዓመት ገደማ ኢትዮጵያን ታምርት ንቅናቄ ሲጀመር በኢትዮጵያ ያሉ ኢንዱስትሪዎች 47-48% ብቻ ያመርቱ ነበር። ዛሬ እነዛ ኢንዱስትሪዎች 66.3% ደርሰዋል። መቀዛቀዝ አያሳይም። በዚህ 6 ወር የኢትዮጵያ ኢንዱስትሪዎች የኢነርጂ አጠቃቀም ብቻ 16% አድጓል። ብድርም መሬት አቅርቦትም ቴክኖሎጂም ለውጥ አለ። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን በአንዳንድ ትላልቅ ኢንዱስትሪያል ፓርኮች ውስጥ ያሉ የቴክስታይል ማኒፋክቸሪንግ ተደምሮ አላመጡም። ተደምረው አንዱ ያመጣው ከቶዮ ውጪ ወደ 5 የሚጠጉ ሶላር ሴል ላይ የሚሰሩ ፋብሪካዎች አንከር ኢንቨስተሮች አመተናል። በሚቀጥለው ዓመት ሁሉም ስራ ይገባሉ። ግማሾቹ እየገቡ ነው። ሁሉም በሚቀጥለው ዓመት ከሶላር ብቻ ቢያንስ $900 ሚሊዮን ኤክስፖርት እናገኛለን። ኢትዮጵያ ውስጥ ኢንዱስትሪ እንደዚህ ያለ ነገር አያውቅም። ከሶላር ብቻ ነው ያልኩት። ይሄ የሚያሳየው ኢንዱስትሪው መዳከሙን አይደለም። ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል። አጠቃላይ ኢንዱስትሪው የተነቃቃና ሪስፖንድ እያደረገ ነው። ከሚቀጥለው ዓመት ጀምሮ በታሪካችን ለመጀመሪያ ጊዜ ከኢንዱስትሪ ሴክተር በቢሊየን የሚቆጠር ኤክስፖርቶች እንጀምራለን። በዚህ ዓመትም ቢሆን ዓመቱ ሲጠናቀቅ በእርግጠኝነት አምና ኢንዱስትሪ ካደረገው ደብል ኤክስፖርት እናደርጋለን ከተኪ ምርት ውጪ።